ሰላም ሰላም ውዴ ስለ አርሰናል ዩቲዩብ ቻናል አድማጭና ተመልካቾቻችን እንዴት አመሻችሁ? እንደተለመደው ስለ አርሰናል የተለያዩ መረጃዎችን ይዘን መጠናል። እናንተም ላይክ እንዲሁም ሰብስክራይብ በማድረግ አብራችሁ ጋብሪኤል ማርቲኔሊ በተጫዋቹ ወደ ጋላታሳራይ የመዘዋወር ምንም አይነት ፍላጎት እንደሌለው ለአርሰናል አሳውቋል ሲል ዛሬ ዴቪድ ኦርንስቲን ዘግቧል። በጋላታሳራይ በጥብቅ ሲፈለግ የነበረው የክለባችን ተጫዋች ጋብሪኤል ማርቲኔሊ ማረፊያው ቱርክ ይሆናል ተብሎ ሲጠበቅ ተጫዋቹ አሁን ላይ ወደ ቱርክ መሄድ እንደማይፈልግ ነው የገለጸው። በተለይ ባለፉት ቀናትም ሲወራው እንደነበረው በአውሮፓ ላይ ባሉ 5 ሀገራት እንደ ጀርመን፣ ስፔን፣ ጣሊያን እንዲሁም ሌሎች ሀገሮች ላይ መቆየት እንደሚፈልግ ነበር ሲዘገብ የነበረው። አሁን ላይ ዴቪድ ኦርንስቲን ዛሬ ይዞት በወጣው መረጃ ይህንን አረጋግጧል። ወደ ቱርክም መሄድ አይፈልግም። በተለይ ደግሞ ከዚህ በፊት ከሳውዲ የመጣ ለተጫዋቹ የቀረበ ጥያቄ ነበር። ወደዛ መሄድ እንደማይፈልግ ነው የተገለጸው። አርሰናልም አሁን ላይ እሱን ለመሸጥ ትንሽ እየተቸገረ ይገኛል። አርሰናል ከቱርኩ ክለብ የ45 ሚሊዮን ዩሮ ጥያቄ ቀርቦላቸው የነበረ ሲሆን እና ተስማሚ ጥያቄ ከቀረበ ለመሸጥ ዝግጁ የነበሩ ቢሆንም ለብራዚላዊ ኮከብ ጋላታሳራይ አማራጭ አድርጎ አይመለከተውም ሲል ነው ዴቪድ ኦርንስቲን አክሎም የተናገረው። ክለባችን ተጫዋቹን ለመሸጥ በጥብቅ እየፈለገ ነው የሚገኘው፣ በተለይ በግራ መስመር አጥቂ ቦታ ላይ የተሻለ ተጫዋች ለማምጣት። ነገር ግን ጋብሪኤል ማርቲኔሊ አሁን ላይ ብቸኛ ፈላጊና በጥብቅ እየፈለገው ያለው ጋላታሳራይ ወደዛ መሄድ እንደማይፈልግ ነው የተነገረው። እና ጋብሪኤል ማርቲኔሊ በክለባችን አሁን ላይ የመቆየቱ ነገር እየሰፋ ነው የመጣው። ምክንያቱም ፒኤስጂ የሚፈልገው ነበር፣ ነገር ግን ወደ መጨረሻ አካባቢ እሱን ትቶ ሌሎች ተጫዋቾችን ለማዘዋወር ፊቱን ያዞረበት ሁኔታ ነው ያለው። በሌላ አውሮፓ ክለቦች በተለይ ባየር ሙኒክ ማርቲኔሊ በቀጣይ ወዴት እንደሚሄድ አሁን ላይ የታወቀ ነገር የለም። በጋላታሳራይ ብቻ ነው እየተፈለገ ያለው ለጊዜው ማለት ነው። ጋብሪኤል ማርቲኔሊ ዝውውር አሁንም ተስማሚ የሆነ ጥያቄ ከሌላ ሊግ ከመጣ ክለቡ ይመለከተዋል። እስከ ዝውውር መጨረሻ ቀን ድረስ ሊታይ የሚገባው ጉዳይ ነው ሲል ፍሎሪያን ፕላተንበርግ ዘግቧል። በተለይ በሮማም ይፈልጋል። ሮማ ግን የጋብሪኤል ማርቲኔሊን የዝውውር ሂሳብ ይከፍላል ተብሎ አይጠበቅም። አርሰናል ትክክለኛ ዋጋ ከመጣ ለመሸጥ ፈቃደኛ እንደሆነም ነው ፍሎሪያን ፕላተንበርግ የዘገበው። ዛሬ ላይ በስፋት ሲወራ ስለነበረው የእንግሊዛዊው የቀድሞ የሊቨርፑል ተከላካይ ጃሬል ኮንሻ ዝውውር እስኪ እናወራ። ከባየር ሊቨርኩሰን ጋር ንግግር እያደረገ ነው የሚል መረጃ ክለባችን ስካይ ስፖርት ዘግቦ ነበር። አርሰናል ከጃሬል ኮንሳ ጋር ስሙ ቢነሳም በኤዝሪ ኮንሳ ስማቸው ተመሳሳይ ነው። ኤዝሪ ኮንሳ የአስቶን ቪላው ተጫዋች ነው። የጃሬል ኮንሳ የሚባለው ደግሞ የባየር ሊቨርኩሰን ተጫዋች ነው እና ፍላጎት አለው። ሁለቱም ተጫዋቾች በመሀል ተከላካይ እና በቀኝ ተከላካይ መጫወት ስለሚችሉ ተመሳሳይ ባህሪያት አሏቸው። እንደ ምንጮች ገለጻ በአርሰናል እና አስቶን ቪላ መካከል በኤዝሪ ኮንሳ ማለት ነው ዝውውር ትልቅ የሆነ ክፍተት አለ። እስካሁን ድረስ አርሰናል የአስቶን ቪላን ዋጋ ለመክፈል ፈቃደኛ አለመሆኑና ክለቡ ተጫዋቹን የመሸጥ ጉዳይ ለማመን በቪላ እጅ ላይ ነው። ሊቨርኩሰን ጃሬል ኮንሳን ለመልቀቅ ከ30 ሚሊዮን ፓውንድ በላይ ይጠይቃል የሚል መረጃ ይዞ ክለባችን አማራጮችን እያየ የሚገኘው የኤዝሪ ኮንሳ ማለትም የአስቶን ቪላው ተጫዋች የዝውውር ሂሳብ 30 ሚሊዮን ፓውንድ እንደጠየቀ በተደጋጋሚ እኔም ያሉትን መረጃዎች አድርሻቸዋለሁ። አርሰናል ደግሞ ከ30 በላይ ነበር ያቀረበው። ምናልባት 40 ቤት ውስጥ ሊገባ ይችላል ዝውውሩን ለመጨረስ። ነገር ግን የአስቶን ቪላን የሚጠይቀውን ጥያቄ ለዝውውር ማለት ነው ያንን ኤክስፔክቴሽኑ ሚት ለማድረግ አርሰናል ፍላጎት የለውም እና አማራጮችን እያየን የሚገኘው። ትላንት ላይ ከስፔን የወጡ መረጃዎች ነበሩ። የአትሌቲኮ ማድሪዱን ተጫዋች የተከላካይ መስመር ተጫዋች ማለት ነው ይፈልጋል የሚሉ መረጃዎች ወጥቶ ነበር። ከዛ በፊት ደግሞ የባርሴሎናውን ጁለስ ኮንዲ እንዲሁም ሌሎች አማራጮችን እያየን የሚገኘው። አሁን ደግሞ ዛሬ ላይ እንደወጣው መረጃ የጃሬል ኮንሳን የባየር ሊቨርኩሰኑ እና እንግሊዛዊውን የቀድሞ የሊቨርፑል ተጫዋች እየፈለገ እንደሚገኝ እንዲሁም ንግግር እንዳደረጉ ነው የተዘገበው። አርሰናል በዚህ ሳምንት ኳንሳን ለማዘዋወር ስለሚችልበት ሁኔታ ላይ ለመወያየት ከወኪሎች ጋር ግንኙነት አድርጓል። ባየር ሊቨርኩሰን ተከላካያቸውን ለዚህ የውድድር ዓመት ለማቆየት ጥረት ያደርጋሉ። ሊቨርፑል በዚህ ክረምት በ70 ሚሊዮን ዩሮ መልሰው ለመግዛት የሚያስችላቸውን ስምምነት ነበራቸው። ነገር ግን ጊዜው አብቅቷል ሲልም ነው ፋብሪዚዮ ሮማኖ የዘገበው። ይህ ዝውውር ከረር ያለ ይመስላል። ሌሎች ክለቦች የተቀመጠ ምንም አንቀጽ የለም ሲልም ነው ፋብሪዚዮ ሮማኖ ስለ መረጃው የተናገረው ማለት ነው። እና ጃሬል ኮንሳ ወደ ፕሪሚየር ሊግ ለመመለስ ጓጉቷል፣ አርሰናልን ለመቀላቀልም ጓጉቷል ሲል ቻርሊ ዋይቲዝ የዘሰን ዘጋቢ ዘግቧል። እና በዚህ ሰዓት ላይ እሱ ወደ ፕሪሚየር ሊግ መመለስ ይፈልጋል፣ ለክለባችን አርሰናል መጫወት ይፈልጋል። ነገር አርሰናል በዚህ ዝውውር ላይ ገብቶ መረጃዎች ነው
እየተዘገበ ያለው በኮንሳ ከኤዝሪ ኮንሳ ያነሰ ዋጋ ይኖረዋል ሲልም ነው ቻርሊ ዋይት የዘገበው። ለኮንሳ የሚጠየቀው የመልቀቂያ ዋጋ በትንሹ 50 ሚሊዮን ዩሮ ወይም ወደ 43 ሚሊዮን ፓውንድ ይደርሳል ተብሎ ይጠበቃል ሲል የዘጋርዲያን ዘጋቢው ኤዲ አሮንስ ዘግቧል። አርሰናል በኮንሳ ላይ ፍላጎት አሳይቷል። ለተከላካይ ክፍሉም እንደ አማራጭ ተይዟል። ባየር ሊቨርኩሰን የ23 ዓመቱን ተጫዋች ለመሸጥ ፈቃደኛ አይደሉም። ሊቨርፑል በ70 ሚሊዮን ዩሮ ተጫዋቹን የመግዛት አማራጭ ውል ጊዜው አልፎበታል። ስለዚህ ጫና የለባቸውም። እንግሊዛዊ ተጫዋች ሁኔታዎች የሚቀየሩ ከሆነ ወደ አርሰናል ለመሄድ ክፍት ነው ሲል ዴቪድ ኦርንስቲንም ይህን ዜና አጠናክሮታል። እና አርሰናል በቀጥታ ከኮንሳ ጋር ተነጋግሯል። ተጫዋቹ ወደ አርሰናል ለመሄድ በጣም ክፍት ነው። እስካሁን ከክለቡ ጋር ግንኙነት የለም። የኮንሳ የአርቴታ ተመራጩ ኢላማ ነው። ነገር ግን አስቶን ቪላ እስካሁን በዋጋ ተመናቸው ላይ አስተያየት ለማድረግ አይፈልጉም የሚል መረጃ ነው የወጣው። ሃንድ ኦፍ አርሰናል ያወጣው እና ኤዝሪ ኮንሳ የአስቶን ቪላው ተጫዋች ማለት ነው በአርሰናል ራዳር ውስጥ ቀዳሚው ተጫዋች ነው። በተደጋጋሚ እኔም ተናግሮ ያለው እና ነገር ግን አርሰናል ያን ዋጋ ላይ ለመድረስ አሁን ላይ ደስተኛ አይደለም እና አስቶን ቪላም ከዋጋ ለቀንስ ፍላጎት ነው። በመካከል ላይ የሚገናኝበት ነገር ካለ ከዚህ በፊት እንደነገርኳቸው አርሰናል ዝውውሩን ለመጨረስ ክፍት ነበር። ነገር ግን አስቶን ቪላ እስካሁን ዋጋውን ለመቀነስ ያደረጉት ምንም አይነት ፍላጎት የለም። እሱም ተጫዋቹም ኤዝሪ ኮንሳ በአስቶን ቪላ ላይ ጫና ለማድረግ እስካሁን አልወሰንም እና በተጫዋቹ በኩል እስካሁን ለመዘዋወር ግፊት ባያደርግም ወደ አርሰናል ለመምጣት ክፍት ነው። ከሁለት የአርሰናል ተጫዋቾች ጋርም በአርሰናል ሕይወት እንዴት እንደሆነ ተወያይቷል ሲልም ሃንድ ኦፍ አርሰናል ዘግቧል። አርሰናል ወደ አትሌቲኮ ማድሪድ የሄደውን የቶተናም ተከላካይ ኩቲ ሮሜሮን ለማስፈረም ሙከራ አድርገው ነበር። ተጫዋቹ ለዝውውሩ ክፍት ነበር። ነገር ግን ቶተናም አምበላቸውን ይህንን እንዲያደርግ ፈቃደኛ አልነበሩም። ምክንያቱም አርሰናል እና ቶተናም በጣም ባላንጣ ስለሆኑ ወደ አርሰናል እንዲሄድ አልፈቀዱም ነበር ሲልም ነው ሃንድ ኦፍ አርሰናል የዘገበው። አርሰናል በቅርብ ቀናት ብዙ ተከላካይ ተጫዋቾችን ሁኔታ ጠይቋል። የትኛውም ተከላካይ መርጠው እንደሚገፉበት ግልጽ አይደለም ሲል ቲም ኒውስ ኤንድ ቲክስ ዘግቧል። ስለ ቪክተር ዮከሬሽ ዛሬ ላይ የወጡ መረጃዎችን እንንገራችሁ እስኪ። አርሰናል ቪክተር ኦሲሜን ለማስፈረም ባላቸው እድል ዙሪያ ተወያይተዋል ሲል ሳይሞን ጆንስ ዘግቧል። አርሰናል እና ጋላታሳራይ ስለ ጋብሪኤል ማርቲኔሊ ድርድር በሚያደርጉበት ወቅት አርሰናል የቪክተር ኦሲሜንን ስም አንስቷል። አርሰናል ስምምነቱን ለመጠናቀቅ ስለሚያስፈልጉ ቅድመ ሁኔታዎች ጠይቋል ሲል አንዳንድ መረጃዎች እየወጡ ነበር እና በተለይ ወደ ጋላታሳራይ ከመሄዱ በፊት አርሰናል ተጫዋቹን ይፈልገው ነበር። ነገር ግን በመጨረሻ ናፖሊም ተጫዋቹን ላለመሸጥ ሁኔታዎችን ሲያጓትት ቆይቶ በመጨረሻ ወደ ጋላታሳራይ መሄድ ችሏል። አሁን ላይ ግን ከክለባችን ጋር ስሙ እየተነሳ ነው የሚገኘው። በቪክተር ዮከሬሽ ሁኔታ ላይ ደስተኛ ያልሆነው ክለባችን አሁንም አጥቂ እየፈለገ ሲሆን አርሰናል በዋናነት የሚፈልገው ሁሊያን አልቫሬዝ ሁኔታ ውስብስብ በመሆኑ ተከትሎ የቪክተር ኦሲሜንን ሁኔታ እያየ እንደሚገኝ አንዳንድ ምንጮች ገልጿል። ቪክተር ኦሲሜን ወደ አርሰናል መዘዋወር ይፈልጋል ሲል ዛሬ ኢንዲ ካሊያ የተሰኘው ዘጋቢ ዘግቧል። ተጫዋቹ አሁን ያለው የደሞዝ ውል በሳምንት 308,000 ፓውንድ እንደሆነ ነው የተገለጸው። አርሰናል ቪክተር ኦሲሜንን ለማስፈረም ከፍተኛ ጥረት እያደረገ ነው። አርሰናል በዚህ የዝውውር መስኮት የቪክተር ኦሲሜንን ዝውውር ለማጠናቀቅ ባላቸው አቅም ላይ እምነት አላቸው። ማይክል አርቴታ ኦሲሜንን ዋነኛ ኢላማው አድርጓል ሲል ሰባስቲያን ዴኒስ የተሰኘ ዘጋቢ ዘግቧል እና በብዛት ሰፋ ያለ መረጃዎች እየወጡ ነው የሚገኘው። ከሁለት ሳምንት በፊት ደግሞ በኦማር ፋርኩ ኦዝካን በተሰኘ ዘጋቢ እንደተዘገበው አርሰናል ለቪክተር ኦሲሜን ዝውውር ኢስታንቡል ከተማ ድረስ በመሄድ ባደረገው ንግግር በቪክተር ዮከሬሽ ሲጨመር 30 ሚሊዮን ዩሮ ለቱርኩ ክለብ ያቀረበ ቢሆንም ጋላታሳራይ ጥያቄውን ሳይቀበል ቀርቷል የሚል መረጃ ይዞ ወጥቶ ነበር። የቪክተር ኦሲሜን ጓደኛ ደግሞ በኤክስ ወይም ትዊተር ገጹ ላይ ወደ አርሰናል የሚያደርገው ዝውውር እንዲሳካ ጸልያለሁ ሲል ኮሜንት አድርጎ ነበር እና ያ ምናልባት ዝውውሩ በተለይ ከቪክተር ኦሲሜንን ፍላጎት እንዳለ የሚያሳይ ነው የሚሉ አንዳንድ ዘገባዎች ወጥተው ነበር። ነገር ግን አሁን ላይ እንደወጡ የጋላታሳራይ ፕሬዚዳንት ዳርሱን ኦዝቤክ የተሰኘው ሰው ማለት ነው 1 ቢሊዮን ቢቀርብልን እንኳን ኦሲሜንን በፍጹም አንሸጠውም ሲል ትንሽ አስቂኝ የሚመስል አስተያየቱን ሰጥቷል እና ቪክተር ኦሲሜንን በትልቅ ደረጃ እንደሚያዩት ለመግለጽ አይነት ነው። ነገር ግን 1 ሚሊዮን እሱ አይደለም፣ በዓለም ላይ ያሉ ኮከቦች ራሱ ያን ያክል ዋጋ የዛን ግማሽ ሩብ የማያወጡም እና
ዛሬ ላይ ስለ ቪክተር ኦሲሜን ያሉ መረጃዎች እነዚህን ይመስላሉ። እስኪ የእናንተን አስተያየት ኮሜንት ላይ አስቀምጡልኝ ስለዚህ ዝውውር። በተለይ በቪክተር ዮከሬሽ አብዛኛው ደጋፊ ደስተኛ አይደለም በሚያሳየው አቋም። ነገር ግን ቪክተር ኦሲሜን መጥቶ ክለባችን ጋር ይሳካለታል ብላችሁ ታስባላችሁ? እስኪ ኮሜንት ጋር አስቀምጡልኝ። የኤሲ ሚላኑ አሰልጣኝ ሩበን አሞሪም ወጣቱን እንግሊዛዊ አማካኝ የክለባችንን ማለት ነው ወደ ጣሊያን ማምጣት ይፈልጋል። ኤታን ዋኔሪ አርሰናልን ለመልቀቅ ከወሰነ ወደ ጀርመን ቡንደስሊጋ መሄድ ይመርጣል። ቦሩሲያ ዶርትመንድ እንዲሁም አርቢ ሊፕዚግ በተጫዋቹ ላይ ፍላጎት አላቸው ሲል ሳይሞን ኮሊክስ ዘግቧል። በተለይም በፉልሃምም ይፈልጋል። አውሮፓ ላይ ባሉ ታላላቅ ክለቦች ይፈለጋል ኤታን ዋኔሪ። ነገር ግን ወደ የት እንደሚያመራ እስካሁን አልተገለጸም። ሚኬል አርቴታም ስለሱ የሰጠው አስተያየት አለ፣ ወደኋላ ላይ የማቀርብላችሁ ነው የሚሆነው። ሚኬል አርቴታ ስለ ማክስ ዶማን በዚህ የውድድር ዘመን በአርሰናል ውስጥ ስለሚኖረው ሚና አስተያየቱን ሰጥቷል። እርግጠኛ ነኝ ማክስ ዶማን ሙሉ በሙሉ ከኛ ጋር ነው። የቅድመ የውድድር ዝግጅቱን ከቡድን አድርጓል። እናም በሁሉም መልኩ የቡድን አካል ነው። ምንም ያህል እንደሚጫወት እንደ ማንኛውም ተጫዋች በራሱ ማስመስከር ይኖርበታል። በልምምድና በጨዋታ በቂ አቋም ካሳየ አቋም ካሳየ ግን የዶማን ጨዋታ ጊዜ ሊቀንስ ይችላል የሚል አስተያየት ነው የሰጠው። ኮምፒቲሽን ወይም ፉክክር ያለበት ክለብ እንደሆነ ነው ሚኬል አርቴታ የገለጸው ማለት ነው። ባሳለፍነው የውድድር ዘመን በአርሰናል ዶማን ታዳጊ ከመሆኑ አንጻር በጥንቃቄ ይከታተሉት ነበር። በዚህ የውድድር ዓመት ግን እነዛ ውስንነቶች እንደሚነሱ ይጠበቃል። በአርሰናል ቤት ውስጥ ማክስ ዶማን ከጎኑ ካሉት ተጫዋቾች በሚያገኘው እገዛ ተመስርቶ ወደ ቀጣዩ ደረጃ ለማድረግ ዝግጁ እንደሆነ ያምናሉ ሲል ኢሳን ካን ዘግቧል። እና በቀጣይ ውድድር ዓመት ማክስ ዶማን የተሻለ ደቂቃዎችን ይሰጠዋል ተብሎ ይጠበቃል። በብሩኖ ጊማሬሽ ሁኔታ ላይ ሚኬል ሜሪኖ የሰጡ አስተያየት አለ። ኒውካስትል በነበረበት ወቅት ምን ያክል ድንቅ ተጫዋች እንደነበረ አሳይቷል። ዛሬ ማታም ያንኑ ደግሞታል። በራስ መተማመኑ፣ የቴክኒካል ብቃቱና ለመቀድ የሚያደርጉት ከፍተኛ ነው። በጣም ጥሩ ዝውውርና ከፍተኛ ደረጃ ላይ ያለው ተጫዋች ነው ሲል ከሮቡ ጨዋታ በኋላ አስተያየቱን ሰጥቷል። በርካታ ጥራት ያላቸው ተጫዋቾች አሉን። ቡድናችን ውስጥ ካለው ከፍተኛ የጥራት ደረጃ ምክንያት ምናልባት በእግር ኳሱ ዓለም ምርጡ የአማካይ ክፍል ያለው የኛ ቡድን ነው ሲል ነው ሚኬል ሜሪኖ አስተያየቱን የሰጠው። እያንዳንዱ ተጫዋች ወደ ሜዳ ገብቶ ጥሩ ብቃት ማሳየት ይችላል፣ ይህም ለቡድኑ ትልቅ አስተዋጽኦ ይኖረዋል ሲል አስተያየቱን ሰጥቷል። የክለባችን ሱቅ በዘራፊዎች ዛሬ ላይ እንደተዘረፈ አንዳንድ መረጃዎች ወጥተዋል። በኤምሬትስ ስቴዲየም አጠገብ የሚገኘው የአርሰናል ይፋዊ ሱቅ ዛሬ ጠዋት በዘራፊዎች ተሰብሮ ተዘግቧል። የእንግሊዝ ፖሊስ ድርጊቱን የፈጸሙትን ሰዎች ለመለየት ምርመራ እያደረገ እንደሆነ ነው የተገለጸው። ከሱቁ ምንም አይነት እቃዎች እንደተወሰዱም ለማወቅ ምርመራው ቀጥሏል። እስካሁን ግን በተጠረጠሩት ላይ የተደረገ እስራት እንደሌለም ነው የተገለጸው። የሚገርመው ደግሞ ይህ ሱቅ በዚሁ ወር ውስጥ በድጋሚ የዝርፊያ ሙከራ ሲደረግበት ሁለተኛ ጊዜው መሆኑ ታውቋል ማለት ነው። ምን እንደታያቸው አላውቅም። አርቴታ ዛሬ ላይ ጋዜጣዊ መግለጫ ሰጥቷል። በተለይ ከነገ በኋላ ወይም እሁድ ምሽት ላይ በሚደረገው የኮሚኒቲ ሺልድ የፍጻሜ ጨዋታ አስተያየቱን ሰጥቷል። ከዛ በፊት ማለት ነው። አሁን ባሉን ተጫዋቾች ብቻ ቡድኑን የበለጠ ማሻሻል እንችላለን። ተጫዋቾቻችን ያላቸው ብቃት ወደ ላይ ማሳደግ መጀመሪያ ትኩረታችን ነው። ይህም ማድረግ ካልቻልን ግን ቡድኑን ለማጠናከር አዳዲስ ተጫዋቾችን ስለማስፈረም ማሰብ አለብን ሲል አስተያየቱን ሰጥቷል። ሚኬል አርቴታ ስለ ማርቲን ኦዲጋርድ እና ቡካዮ ሳካም ያለውን አስተያየት ሰጥቷል። ኦዲጋርድ እና ሳካ ባለፈው ዓመት አንዳንድ ችግሮች ገጥሟቸው ነበር። ይህ በተለመደው ደረጃ በተከታታይ እንዳይጫወቱ አድርጓቸዋል። ነገር ግን አሁን ከነሱ የምናገኘው ብዙ ነገር አለ። ሁለቱም ያላቸውን አቅም ሙሉ በሙሉ ካሳዩ ቡድናቸውን በእጅጉ ይጠቅማል። ሚኬል አርቴታ ስለ ማይልስ ሉዊስ ስኬሊ ቡድኑ ውስጥ ስላለው ሚና፣ ይህ የሚወሰነው በቡድኑ ሁኔታና በልምምድ ላይ በሚያሳዩ አቋምና የሚጫወትበት ቦታ ላይ ነው። በተለያዩ ቦታዎች ላይ መጫወት የሚችሉ ብዙ ተጫዋቾች አሉን። ይህም ቡድናችን ያለውን ትልቅ ጥራት ያሳያል ሲል ነው አስተያየቱን የሰጠው። በሳካና ራይስ እና ዙቢሜንዲ ላይ ዛሬ ከኛ ጋር ልምምድ ያደርጋሉ እና በምንጠብቀው ሁኔታ ላይ ከሆኑ ጨዋታዎች ላይ ይሳተፋሉ። ስለ ጁሪያን ቲምበር ደግሞ ጥሩ እድገት እያሳየ ነው፣ ነገር ግን ለመመለስ ጥቂት ሳምንታት ይፈልጋል ሲል አስተያየቱን ሰጥቷል። ሳሊባ ለረጅም ጊዜ ከሜዳ ይርቃል ሲልም አስተያየቱን ሰጥቷል። ሚኬል አርቴታ ስለ ዝውውሮች የክለቡ ምኞት ትልቅ ነው። ስብስባችን ምን ማሳደግ እንደምንፈልግ ማሻሻል የምንችልባቸውን አንዳንድ ክፍተቶች ለይተናል። ያንን ለማድረግ እየሞከርን ነው ሲልም አስተያየቱን ሰጥቷል። እና ሚኬል አርቴታ አሁንም ክለቡ ተጫዋቾችን ለማስፈረም እና ያለውን ስኳድ ለማጠንከር እየሰራ እንደሚገኝ ነው የገለጸው።
አርቴታ ስለ ኮሚኒቲ ሺልድ የፍጻሜ ጨዋታ ተጫዋቾቹ ምን ያክል ዋንጫውን ማሸነፍ እንደሚፈልጉ ማየት ትችላላችሁ እና ያ ጥሩ ነገር ነው ሲል አስተያየቱ ሰጥቷል። ክለባችን የኤፍኤ ኮሚኒቲ ሺልድ ፍጻሜ ዋንጫን ከሲቲ እሁድ ነሐሴ 10 ማለትም ከነገ ወዲያ ምሽት 11 ሰዓት ላይ በካርዲፍ ስቴዲየም የምናደርግ ይሆናል። የዚህ ጨዋታ ውጤት ስንት ለስንት ይሆናል ብላችሁ ታስባላችሁ? ማንስ ያሸንፋል ብላችሁ ታስባላችሁ? ግምታችሁን ኮሜንት ጋር አስቀምጡልኝ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ለክለባችን መልካም እድል እየተመኘን በዚሁ እናጠናቀቃለን። ቻው